አትልፍ። ወንድማችሁ ነብይ ዘማች ዳንኤል ካባሳ ነኝ። እንን ቪዲዮ ቀጥታ ሼር አድርጎ ወደ ተከበረው ወደ ጠቅላይ ሚኒስትር ቢሮ እንድታደርሱልኝ አሳስባችኋለሁ። በመቀጠል በአማኞች ህብረት ውስጥ ላለችው በኢትዮጵያ ውስጥ ተቀምጣላለችው የአማኞች ህብረት ካውንስል እንድታደርሱልኝ ፈልጋለሁ። ስለ ወንጌል እንነጋገራለን። ስለዚህ እንግዲህ ወደ ጠቅላይ ሚኒስትራችን ቢሮ ይድረስ ያልኩበት ምክንያት ኖሮኝ ነው። ሁለት ነገር ነው ወደ ጠቅላይ ሚኒስትር ሐሳብ ለማቅረብ የመጣሁት። ይሄ ጉዳይ የሚመለከታቸው ሁሉ እንድትሰሙ አሳስባችኋል። ይሄም ምንድነው እንግዲህ የአማኞች ህብረት ዕውቅና ያልሰጠች እንግዲህ በየግላቸው ሰዎች ቸርቾችን በማቋቋም በሰፈር ውስጥ በመንደር በመኖሪያ ውስጥ እንግዲህ ከፍቶ ላሉ ሰዎች ከተኙ በኋላ ሁከት በመፍጠር ከምሽቱ 4-5 ሰዓት ላይ የአካባቢውን ሰው በመረበሽ ለሚገኙ ለነሱ ማስጠንቀቂያ መንግስት እንዲሰጥልኝ ነው የሚያሳስበው። ምክንያቱም እንን ስላችሁ ሌላ ጊዜ ቀን ያለ ማታ እስከ 2 ሰዓት እስከ 3 ሰዓት ድረስ አምልኮ ተደርጎ ስነ ስርዓት ባለው መንገድ ከፈለገ ሰው ድምጽ በማሰማ መንገድ ሌሊቱ ሙሉ እየጸለየ በቸርችቷ ውስጥ ማደር ይችላል ሰው። ከዛ ያለፈ 6 ሰዓት 7 ሰዓት ድምጽ በማሰማት በጎረቤት ላይ ላሉ ሰዎችን በማወክ ውስጥ ላለችው በተለያየ ስፍራ ውስጥ ገጠር ሆነ ከተማ ላሉ አማኞች ጥረን አስተላልፋለሁ። በዚህ ዙሪያ ላይ መንግስት ጠበቅ የሆነውን እርምጃ እንዲወስድ ነው የሚያሳስበው። እንደዛ ስል ወንጌልን መንግስት እንዲቃወም እያልኩ አይደለም። ስለዚህ መንግስት ደግሞ ይህንን ስነ ስርዓት ማሳዝ ይችላልና ይህንን ዕውቅና ሰጥታ የአማኞች ህብረት ካውንስል ዕውቅና ያገኙት ቸርቾች ጭምር እነሱም ሰዎቹን በማወክ ላይ ለሚገኙ መኖሪያ ቤት አካባቢ ላሉ መንግስት እንደው አዋጅ ቢያወጣ ሰዓት ቢሰጥ በምሽት ላይ ላለው ሰዓት ቢሰጥ ከዚሁ ሰዓት አልፎ ድምጽ ማሰማት አይቻልም። ከ3 ሰዓት አልፎ ወይም ከ4 ሰዓት አልፎ ድምጽ ለጎረቤትም ሆነ ለየትኛውም ስፍራ ድምጽ ማሰማት አይቻልም። ከ4 ሰዓት በኋላ ደግሞ እዛ ቸርች ውስጥ ድምጽ ሳታሰሙ ለእናንተ በሚሰማ ወደ እግዚአብሔር ምልጃችሁ ማቅረብ ትችላላችሁ የሚል መንግስት ምላሽ ለዚህ ጉዳይ እንዲሰጥ ፈልጋለሁ። ምክንያቱም ሰዎች ስለተቸገሩ ስላየሁት ነው። ምክንያቱም በየአካባቢው በየሰፈር በተለየ ስፍራ መኖሪያ ቤት አካባቢ ላይ ነው ያለው ቸርቾቹ። ነገር ግን ዛሬ ማለት የሚፈልገው ነገር መንግስት ጠበቅ ያለው ሐሳብ በዚህ ዙሪያ ላይ ሰዓት ቢሰጥልን መልካም ነው ብዬ አስባለሁ። 24 ሰዓት ብናመልከው ጌታ ቀን ሌሊት 24 ሰዓት የሚያመልኩት የሚሰግዱለት በእውነትና በመንፈስ አሉት። ስለዚህ ለሁሉም ጊዜ አለው በሚል ቃል በጊዜው ያለ ጊዜው ስበኩላል ብልም ግን ስጋ ለባሾች ለሆኑ ሰዎች ቀን ሰርቶ ማታ እረፍት ለሚያደርጉ ሰዎች ሐሳብ ነው ይሄንን የሚያቀርብላቸው። ለነሱ ሐሳብ በተለያየ መንገድ እየሰማው ስለሆነ ስለዚህ ይሄንን መንግስት እንደው በዚህ ዙሪያ ላይ መግለጫ ቢያወጣልን መኖሪያ አካባቢ ላሉ ዕውቅና አግኝተናል ላሉ ቸርቾችና ስለዚህ ሰዓት ላፊ 6 ሰዓት 7 ሰዓት በመኖሪያ ቤት ውስጥ ያሉትን ሰዎች በመረበሽ ድምጽ ለሚያሰሙ ለነሱ ምንድነው ምላሽ የሚሰጠውን ምላሹን ከመንግስት እጠብቃለሁ፣ ከጠቅላይ ሚኒስትራችን እጠብቃለሁ። እንዲሁም ሁለተኛ ማሳሰቢያ የሚሰጠው ለአማኞች ህብረት ካውንስል ለሆነችው አዲስ አበባ ለነሱ ነው የሚያሳስበው። እነን ሲያሳስብ ትክክለኛ የሆነውን ዕውቅና ላልሰጠችው ዕውቅና በመሰረቱ ሰው አንደኛ እግዚአብሔር ይሰጣል፣ ሁለተኛ ዕውቅና የምትሰጠው እንደ እግዚአብሔር ቃል ቸርች ነው። የአማኞች ህብረት ካውንስል ነው እግዚአብሔር ያስቀመጣቸው የሚሰጡት። እሱን አንቃወም። ነገር ግን አሁንም የአማኞች ህብረት ካውንስል የሚያደርግልን እንግዲህ ምንድነው የምለው እኔ ሌላ አይደለም። እናንተ ዕውቅና ለሰጣችሁ አካል መግለጫ እንድታወጡ ግድ ነው። እናንተም የራሳችሁ መግለጫ አውጡበት፣ ወንጌል እንዳይነቀፍ አውጡበት። የአማኞች ህብረት ካውንስል ማውጣት አለበት። ምክንያቱም የሚያወጣ የአማኞች ህብረት ካውንስል ዕውቅና የሰጣችሁ የተለያየ ቸርቾች አሉ። ስለዚህ በዛ ዙሪያ ላይ ሰዎች በየቦታ ላይ
በየሰፈር በየመንገዱ የትኛውም ስፍራ ሄደው ለሚያገለግሉት ምላሽ ሐሳብ ያለኝ ለነሱ የሚያቀርበው ለመንግስት ነው፣ ለእናንተ አይደለም። ነገር ግን ዛሬ ማለት የፈለኩት ነገር እናንተ ዕውቅና ለሰጣችሁ ሰዎች አካል አማኝ አገልጋይ መልሳችሁ ደግሞ መግለጫችሁ አውጡ። ቀን ሰዎች እንደፈለጉ ያመልካሉ። ጧት 12 ሰዓት አንስቶ ከጧቱ ከምሽቱ 4 ሰዓት ድረስ እግዚአብሔርን እንዲያመልኩና ጌታን እንዲያመሰግኑ ቃል እንዲሰሙ ክፍት መንገድ ነው በራሴ ማለት ነው። እስከዛም ድረስ መንግስት እንደማይናገር አውቃለሁ። ከዛ ውጭ ግን ካለፈም ሰዎች ድምጽ ባሰሙና ከ4 ሰዓት በኋላ ሰዎች በቸርች ውስጥ አዳር ጸሎትን ጸልያለን ካሉ ድምጻቸው በመቀነስ ሁሉ ወደሚችል አምላክ ትንሽ የተጸለየ ጸሎት የሐናን ጸሎት በጥሞና የሰማ እግዚአብሔር የኛንም ስለሚሰማ የነዚህ እምነት ተብሎ ሰዎች እስከሚጠሉ ድረስ ስለዚህ ይህንን ሐሳብ ተቀብለው ከ4 ሰዓት አልፎ በምሽቱ ባለው ፕሮግራም ላይ እንዳካሄድና ከ4 ሰዓት በኋላ ደግሞ ሰዎች አዳር የሚጸልዩት ሰዎች ከፈለጉ ሌሊቱ ሙሉ እየጸለዩ ማድረግ ይችላሉ። በድምጽ ለራሳቸው ብቻ የሚሰማና ለእግዚአብሔር ምልጃ እያቀረቡ ማለት ነው። ከዛ ውጪ ሰፈርን በመረበሽ እያደረጉ ያሉ እንቅስቃሴ ተገቢ ያልሆነ ነገር እንደሆነ ነው የሚያሳስባቸው። ይህንን በመቀጠል ይህንን ሐሳብ ሲያቀርብ በብዙ ጥናት በተጠና በብዙ ሐሳብ ከሰዎች ሐሳብ ሰብስቤ ነው ይህንን ሐሳብ የሚናገሩት ነው። እየርኩ አንተ ምን ታስባለህ ስለዚህ ጉዳይ የምን ሳይሆን ነገር ግን በሄድኩበት የትኛው መስፈራ በሄድኩበት ሐሳብ ሰዎች ሲሰጡ ሁሌ በአእምሮ ውስጥ የተሰበሰበ ነው። ስለዚህ ሌላ ጊዜ እንደዚህ አይነት መግለጫ ሐሳብ አውጥቼ አላውቅም በራሴ ማለት ነው። ስለዚህ ዛሬ ማለት የፈለኩት ነገር እቺን ሐሳብ ካንስሉ ተቀብለው እንደገና የራሱ ሐሳብ መግለጫ እንደ እግዚአብሔር ቃል እንድታወጡ አሳስባችኋለሁ። በመቀጠልም ጠቅላይ ሚኒስትራችን የተከበረው ጠቅላይ ሚኒስትራችን በየጎዳና የሚሰበከው ስብከቶች ቀን ነው እንግዲህ የሚሰበከው ቀን ለሚሰበከው ስብከት ድምጽ ቀንስ እንደዚህ አድርግ የሚል አዋጆች ድንገት እንዳይመጡ መጥቶም ከሆነ እንዲሻሻሉ ነው የሚያሳስበው። ምክንያቱም ሰዎች በሚዲያ ላይ እንደሚያናፍሱ እየሰማው እንዳለው በየመንገዱ ላይ የሚሰበከው ስብከቶች ይቆማል የሚል ሐሳብ በሚዲያ ላይ ይናፈሳል። ነገር ግን ቢሆንም እኔ ዛሬ የሚያሳስበው ጠዋት 12 ሰዓት አንስቶ እስከ ምሽቱ 4 ሰዓት ድረስ ትውልድ ሞላ ኢትዮጵያ ወደ አምላኳ ብትጸልይና ድምጿን እያሰማች እንድትጮህ ብትፈቅድ ኢትዮጵያ ፌደራል መንግስት ይሄ ነው የሚያሳስበው። ምክንያቱም በየመንገዱ የሚሰብኩት እኮ ሰባኮች ማንንም አይረብሹ። ይህንን ይረብሻል የሚሉ ሌላ ሃይማኖት ያላቸው ሰዎች ናቸው። ሌላ አምላክ ያላቸው ሰዎች ናቸው። ሰይጣንን የሚከተሉት ሊሆኑ ይችላሉ። አጋንንትን የሚያመልክ ሰው ሊሆን ይችላል የሚቃወሙ። ስለዚህ ኢትዮጵያ በመሰረቱ አሁን ወንጌልን በመደገፍ ወንጌል እንዲሰራ በር ከፈተች ነች። ኢትዮጵያ አሁን ያለንበት ጊዜ ማለት ነው። አሁን ያለንበት ጊዜ ለወንጌል ምቹ የሆነች ጊዜ ነው። ጠቅላይ ሚኒስትራችን በዚህ ዙሪያ ላይ ለወንጌል እንግዲህ ወንጌል ትውልድ እንዲጠቀም እንዲሰማ በአግባቡ እንዲሰማ ህዝብን ደግሞ እንዳይረብሽ በሚወጣ መግለጫ ደግሞ መልሰው እኛንም እንዳይጎዳን ጠቅላይ ሚኒስትራችን እንደገና በየመንገዱ አይሰበክም የተባለው ሰዎች ያወጡትም እንደገና ሊሻሻል ይገባል። ስለዚህ በዚህ ሐሳብ ተረድተው ይህንን በየመንገዱ የሚሰበከው ስብከት እንዲቀጥልበት ነው የሚያሳስበው። ማንም እንዳቆማቸው ነው የሚያሳስበው። ስለዚህ በመቀጠልም ደግሞ ይህንን ስላችሁ ለአማኞች ህብረት ካውንስል ለሆናችሁ በየቸርቻችሁ እንግዲህ መግለጫቸው እንድታወርዱ ነው የሚያሳስባችሁ። ስለዚህ ጠዋት 12 ሰዓት አንስቶ እስከ ምሽቱ 4 ሰዓት ብያለሁ። ከዛ ውጪ ሰዎች በየመኖሪያ ቤት እረፍት ቀን ውሎ ደክሞ የመጡትን በማወክ ድምጽ በማሰማት ወደ አምላካችን የምናቀርበው ልመና የለም። ነገር ግን ልመናችን እንደ ሐና ዝቅ ቀስ ባለው ድምጽ ወደ አምላካችን ከመሸ ወዲህ ከ4 ሰዓት በኋላ ድምጻችን ዝቅ አድርገን እንጸልይ የሚል ሐሳብ አለኝ። አመሰግናለሁ። እግዚአብሔር ይባርካችሁ። ሼር ኮፕሊንግ አድርጉ ለብዙ ሰው እንዲደርስ። ተባረክ።
ሼር አድርጉ። ጌታ ይባርካችሁ።